Thank you so much for joining me today. Big congratulations. Let's start there. First and foremost, have you been able to sleep yet? Has the adrenaline died down? ከአስደሳቹና ጣፋጩ ድል በኋላ የአርሰናላዊ ተጫዋቾች እረፍት እያደረጉና እንዲሁም ለቀጣዩ ጨዋታ ዝግጅት እያደረጉ ይገኛሉ። ሚኬል አርቴታና ጁሪያን ቲምበር እንግዲህ ከስካይ ስፖርት ጋር በነበራቸው ቆይታ ስለነበራቸው ስሜትና ስለ ቀጣዩ ሂደታቸው አንዳንድ ጥያቄዎችን ተጠይቀው ነበር። እነዛን ጥያቄዎች ወደ እናንተ እናቀርብላችኋለን። አብራችሁን ቆዩ። እንግዲህ ከጁሪያን ቲምበር ስንጀምር የመጀመሪያው የተጠየቀው ጥያቄ እንግዲህ እንዴት ነበር መተኛት ትችል ነበር ወይ? ከዛ ድል በኋላ ከሪያል ማድሪድን ካሸነፋችሁበት የዛ ቀን ወይም የዛ ምሽት በኋላ እንዴት ነበር? እረፍት ተኝተ ነበር ወይ? ምን አይነት ጊዜ ያሳለፋችሁ ለሚለው ጥያቄ እንግዲህ የመለሰው መልስ እንግዲህ ከባድ ነበር። ከጨዋታው በኋላ ያሳለፍኩት ነገር በጣም ከባድ ነበር። እንዲሁም ከጨዋታው በኋላ ብቻ ሳይሆን በጨዋታም ቀንም ከባድ የሆነ ጊዜን ያሳለፍነው። ምክንያቱም ከባድ የሆነ ግጥሚያ ነበር የነበረን። ኢነርጂ በጣም ይፈልጋል። በዛ ምክንያት ተዳክመናል። ከዛ ከጨዋታው በኋላ ከበድ ያለ ድካም ነበረብን። ከጨዋታው በፊት ግን ምንም አይነት ድካም አልነበረብን። ምክንያቱም ያው ለጨዋታው ስንዘጋጅ ስለነበር በጉጉት ነበር ስንጠብቀው የነበረው እንጂ ምንም አይነት ድካም አልነበረብን በጨዋታ ቀንና ከዛ በኋላ ግን ከባድ ድካም ነበረብን። እረፍት አድርገናል በማለት መልሷል። እና ደስ የሚል ጊዜም ደግሞ ደስ በሚል ስሜት ውስጥ እንዳሳለፉ ያንን ቀን ተናግሯል። እና ከዚህ በተረፈ ደግሞ ስለ ቀጣዩ ጨዋታ በማሰብ ነው ጊዜያችንን ያሳለፍነው። ወዲያውኑ ተደሰተንና ስለ ቀጣዩ ጨዋታ ወደ ማሰብ ነው ይሄድ ነው በማለት መልሷል። ሌላው እንግዲህ አርሰናልን በተመለከተ አርሰናል እንደዚህ አይነት ጨዋታዎችን ማሸነፍ ይገባዋል፣ የአርሰናል ደጋፊዎችም እንደሚገባቸው ተናግሯል። በተለይም ደግሞ ከሪያል ማድሪድን ከመሰለ ክለብ ጋር እንደዚህ አይነት ጨዋታ ማሸነፍ መቻላችሁ ምን አይነት ስሜት እንደፈጠረበት ነበር የጠየቀው ጠያቂው። አርሰናል በቃ ይገባዋል፣ የአርሰናል ደጋፊዎች ይገባቸዋል፣ ከዚህም በላይ ይገባቸዋል። ሌሎችንም ለማሸነፍ ጥረት እናደርጋለን። ሀሳባችንም ከዚህ በኋላ ያሉትን ግጥሚያዎች ወደ ማሸነፍ ነው በማለት ተናግሯል ጁሪያን ቲምበር። እንግዲህ በጣም ስለተደነቀው የዲፌንሲቭ ሲስተማቸው ወይም ደግሞ ኮላብ የተጣመሩበት መንገድ እንግዲህ በጣም ተደንቋል። ስለሱም ጠይቆት ነበር እና እንዴት ነው የምትገልጸው ሲለው እንግዲህ በጣም ደስተኛ እንደሆነ በዲፌንሲቭ ኮላቦሬሽናቸው ወይም ደግሞ የሚስማሙበት የሚጣጣሙበት መንገድ በጣም ደስ እንዳለውና ለሱም አቅም እንደሰጠው ነው። እኔ ምንም እንኳን ስህተት ብሰራ እንኳን ከኋላዬ እንደሚደግፉኝና እነሱ እንዳሉ ሳስብ በጣም ደስ ይለኛል። ስለዚህ ያለን መናበብና መጣጣም በጣም ደስ ይላል፣ ኮንፊደንስ ይሰጠኛል ከነሱ ጋር መጫወት። ነገር ግን የዓለም ምርጡ ይሁን አይሁን አላቅም። ዲፌንሲቭ አሁን ያለው ምርጥ ነው ተብሎ ይገለጻል። የዓለም ምርጡ ዲፌንሲቭ ኮላቦሬሽን እንደሆነ እስካሁን አላቅም፣ በእርግጠኝነት መናገር አልችልም። ግን ለኔ ግን ትልቅ ኮንፊደንስ ነው። በጣም እኛ በትልቅ ኮንፊደንስ ነው የምንገባው ወደ ሜዳ፣ ወይም ደግሞ እኛ ስንጣመር ከኋላ ያለ ነው ትልቅ ኮንፊደንስ አለን። ጌሙን ዶሚኔት ለማድረግ አስበን ነው የምንገባው። ይሄም ደግሞ ጠቅሞናል። እኔም በጣም ኮራበታለሁ በማለት ገልጿል። የዓለማችን ምርጡ ዊንገር የሆነው ቪኒሺየስ ጁኒየርን በመቅጠም ምን አይነት ስሜት ነው የተሰማው? እሱን ነበር ማስቆም የቻልከውና እንዴት ነበር የተሰማ? ከዚህ አንጻር የተናገረው እንግዲህ ጁሪያን ቲምበር ያው እንግዲህ ከጓደኞቼ ጋር ስላሉ የቡድን ጓደኞቼ ስላሉ በእነሱ ነው በደንብ የተማመንኩት። ቅድም እንዳልኩት ምንም እንኳን ስህተት ብሰራ ከኋላዬ ስላሉልኝ በመደጋገፍ ስለምንሰራው ያ ኮንፊደንስ ሰጥቶኛል። ስለዚህ ከኔ ባለፈ ደግሞ ከኋላዬ ከነዚህ ጋር ከእንደዚህ አይነት ምርጥ ተጫዋቾች ጋር መጣመሬ ኮንፊደንስ ሰጥቶኛል። በዛ ምክንያት ነው እንደዚህ ነው የማየው ነገሩን በማለት መልሷል። በመልበሻ ቤት ውስጥ ስለነበራቸው ነገር እንግዲህ ተጠይቆ ነበረ። ከጌሙ በኋላ ምን አይነት መልእክት ነው የተላለፈላችሁ ከአርቴታ ወይም ደግሞ እርስ በርስ ታወሩ የነበረው እንግዲህ በሚለው ጥያቄ ላይ በጣም ደስተኛ እንደነበሩ፣ ደስ የሚል ጊዜ እንዳሳለፉ፣ በጣም የደስታ ምሽት ጊዜ እንደነበራቸው ተናግረዋል። ከአርቴታም ስለዚህ ተናግረዋል። የአርቴታንም ይዘንላችሁ እንቀርባለን መጨረሻው ቪዲዮ ላይ ማለት ነው። እና ጁሪያን ቲምበር እንግዲህ ልክ ያንን ደስታ ካሳለፍን በኋላ ግን ቀጥታ ፎከሳችን የነበረው ከኢፕስዊች ታውን ጋር ወደምናደርገው ጨዋታ እሱ ላይ ነው ፎከስ አድርገን ስናወራ የነበረው። ስለዚህ ወሬው ጠቅላላ አሁን በዚህ ሰዓት ያለው ወሬ ስለ ቀጣይ ጨዋታ ነው እንጂ ስላሳለፍነው ነገር አይደለም። መቀጠር የለም እሱ ያ ነገር አልፎ አሁን ቀጥታ ስለ ኔክስት ማች መዘጋጀት ነው። ወሬው ሁሉ ስለዚህ ብቻ ነው፣ ስለ ቀጣይ ጨዋታ ሀሳባችን በዛ ነው በቃ ሙሉ በሙሉ የተቆጣጠረው በማለት መልሷል። ቀጣይ ስለሚኖረው ከፒኤስጂ ጋር ስለሚኖራቸው ጨዋታ እንግዲህ የፒኤስጂን ጨዋታ ለማየት ሞክራለሁ፣ ምን አይነት ፈተናዎች እንደሚገጥምና ምን አይነት ቡድን እንደሆነ ለማወቅ ቪዲዮቻቸውን አይተሃል ወይ ብሎ ጠይቆት ነበረ። እሱም እንግዲህ የመለሰው አዎ አይቻለሁ። እንግዲህ ከባድ ቲም ነው ፒኤስጂ። በተለይ ደግሞ ከሊቨርፑል ጋር ያላቸውን ግጥሚያ በደንብ አይቻለሁ። በጣም አሜዚንግ አስደናቂ ቡድን ነው፣ አስደናቂ እንቅስቃሴ ነው ያደረገው። ነገር ግን ገና ነው። አሁን ፎከሳችን እሱ ላይ አይደለም። አሁን ቀጣይ ያሉት ጌሞች ነው፣ ሁለቱ ጌሞች ላይ ነው ፕሪሚየር ሊግ ላይ። ስለዚህ ጊዜው ሲቀርብ ነው ስለሱ በደንብ ፎከስ አድርገን የምንዘጋጀው። አሁን ፎከስ ጠቅላላ አሁን ያለው ጌም ላይ ነው በማለት መልሶለታል ማለት ነው። ገና ነው ግን አይቻለሁ በተወሰነ ግን ገና ነው፣ በደንብ አተኩሬ ደግሞ የምዘጋጀው ገና ነው። አሁን ሌላ ጌም ላይ ነው ትኩረታችን በማለት መልሶለታል። ስኬትን ግለጽልን። በዚህ ዓመት በዚህ ሲዝን ያሳየኸው ስኬት እንዴት ታያለህ? በተለይ ከጉዳት ነው የተመለስከውና እንዴት ነው ላንተ የነበረው ዓመት ስኬቱ በሚለው ጊዜ? ያው ከተጎዳው በኋላ እንግዲህ ጥሩ እየተንቀሳቀስኩ ነው። ከጉዳቴ በኋላ ጥሩ የሚባል ፐርፎርም እያደረኩ ነው። ጥሩ ደስተኛ ነኝ። አሪፍ ነው በአሪፍ ሁኔታ አለው ብዬ ራሴን ገምታለሁ። ነገር ግን የኔ ምርጡን ብቃት ግን አላሳየውም። ገና ነው የኔ ምርጡ ብቃት ገና አልተገለጠም። እየተሻሻልኩ ነው ያለሁት፣ ከጌም ወደ ጌም እየተሻሻልኩ ነው ያለሁት። በጣም ደስተኛ ነኝ። ግን ገና ነው የኔ ምርጡ ገና ነው፣ አልሰጠሁትም። ገና ይመጣል እንደማለት ማለት ነው። ገና I'm not showed my best yet በማለት ነው የገለጸው ማለት ነው። ምርጡን ነገርን ገና አላሳየውም። ስለዚህ ገና የምንጠብቀው ነገር አለ ማለት ነው ከጁሪያን። በአርሰናል ቤት ውስጥ እንግዲህ ብዙ የሆኑ አማራጮች አሉ። ለምሳሌ በራይት ባክ ውስጥ በባክ ውስጥ ወይም ደግሞ በኋላ በተከላካይ መስመር ላይ ብዙ የሆኑ አማራጮች አሉ። በፉል ባክም ብዙ አማራጮች አሉና በመካከላችሁ ብዙ የሆኑ ተጫዋቾች ስላሉ እርስ በርስ ያላችሁ ኮምፒቲሽን እንዴት ይረዳችኋል? ያው እንግዲህ ኮምፒቲሽን ይኖራችኋል እርስ በርስ ቋሚ ተሰላፊ የመጀመሪያ ተመራጭ ለመሆንና በትሬኒንግ ላይ ምን አይነት ኮምፒቲሽን አላችሁ? እሱስ እንዴት እየረዳችሁ ነው የሚለውን ተጠይቆ ነበረ።
እንዲሁም ደግሞ በስልጠና ጊዜ በትሬኒንግ ጊዜ ስላላቸው መፎካከር ነበር ይሄን የገለጸው። እንግዲህ ይህን በሚናገርበት ጊዜ እንግዲህ በጣም መፎካከር ይኖራል። መፎካከሩን ደግሞ ይደግፋሉ። በጣም ደስ ይላል፣ ያበረታናል። ለምሳሌ ቤን ዋይት አለ። ቤን ዋይት አሁን በጣም ድንቅ የሆነ ተጫዋች ነው። በጣም በቲም ውስጥ ኢምፖርታንት የሚባል ተጫዋች ነው። በመካከላችን እንግዲህ እንደዚህ አይነት ጥራት ያላቸው ተጫዋቾች መኖራቸው በጣም ደስ ይላል። እርስ በርስ እንድንፎካከር መሆኑም ደግሞ ጥሩ ነው። ምክንያቱም የራሳችንን ብቃት ያዳብርልናል። ሌላው ደግሞ ምንድነው በትሬኒንግ በጣም ፎከሳችን ምንድነው ኦፖነንታችን ላይ ወይም ደግሞ ተጋጣሚዎቻችንን ስለማቆም ነው በአብዛኛው። ስለዚህ በእያንዳንዱ ጌማችን ፊት ሆነን ለመገኘት ይጠበቅብናል። ምክንያቱም ብዙ የጉዳት ሪካርድ ያለበት ወይም የጉዳት ጊዜያችን ነው። በጣም ብዙ የተጎዱ ተጫዋቾች አሉ። ስለዚህ በእያንዳንዱ ጊዜ ፊት ሆነን ለመገኘት ጥረት እናደርጋለን። ራሳችን ሁላችንም እየተጎዳን ስለሆነ ያንን ለማሸነፍ ጥረት እናደርጋለን። ከዛ በኋላ ደግሞ ከተጎዳን በኋላ ደግሞ ለማገገም እናደርጋለን። ደግሞ እያንዳንዱ ጌም ላይ ከጌም ወደ ጌም ስንሄድ ምንም የስልጠና ጊዜ የለንም እርስ በርስ ያን ያህል ኮምፒት የሚያስደርገን። ምክንያቱም ቶሎ ቶሎ ስለሆነ የምንጫወተው በመሀል የስልጠና ጊዜ ለራሳችን አይኖረንም። ወዲያው ሪከቨር አድርገን ስለ ኔክስት ማች ስለ ቀጣይ ተጋጣሚ እያሰብን ከዛ ከተጋጣሚ አንጻር ፍሌክሲብል ሆነን ነው እንጂ የምንዘጋጀው ብዙ የስልጠና ጊዜ የለንም። ግን ሲኖረን ግን ኮምፒት እናደርጋለን እርስ በርስ። ስለዚህ በጣም ሬር ነች የኛ የኮምፒቲሽን ማነው የስልጠና ጊዜያችን በማለት ተናግሯል። ይሄ ለማለት ምንድነው አድማጮቻችን ስልጠና ጊዜ እንግዲህ ማለት በደንብ ጊዜ ወስደው የሚፎካከሩበት ጨዋታዎችን የሚጫወቱበት ማለት ነውና ነገር ግን ጁሪያን ቲምበር እየገለጸ ያለው ያው ከጨዋታ እንደተመለሱ ወዲያው እረፍት ያደርጉና የተወሰነ ስልጠና ሰርተው ከዛም በኋላ ላይናፓቸውን አስተካክለው ከተጋጣሚያቸው አንጻር ላይናፓቸውን አስተካክለው ሜሴጅን ሰምተው ካሰልጣኝ ወደ ግጥሚያ መግባት ነው እንጂ ሰፋ ያለ የስልጠና ጊዜ እርስ በርስ የሚጫወቱበት ጊዜ ብዙም የላቸውም ማለት ነው። ለዚህም ነው እንግዲህ ብዙ ጊዜ የሃምስትሪንግ ጉዳት የሚደርስባቸው። ከዚህ በፊት ስለ ሃምስትሪንግ ጉዳት የሰራሁት አለ ቪዲዮ ብታዩት በጣም ይገርማቸዋል። ባይዘው ለምን ሃምስትሪንግ እንደሚከሰት በአርሰናል ቤት ውስጥ አንዱ ምክንያት ይሄ ነው፣ እረፍት ስለሌላቸው ነው ማለት ነው። በረፍት ጊዜ ምንድነው የምታደርገው ሲባል እንግዲህ ያው ቺል ነው ማድረገው በአብዛኛው ቤት መሆን ነው የምወደው ማለት አጠር ያለ መልስ ነው የመለሰው። እንግዲህ በጣም ተደጋጋሚ ጌሞች ይበዝባቸዋል። አንዴ ቻምፒዮንስ ሊግ፣ አንዴ ፕሪሚየር ሊግ እና እነዚህ ሁሉ ጌሞች ላይ በተከታታይ መሰለፍና መጫወት ኢንተንስ የሆነ ጨዋታ መሆኑ አይከብድህም ወይስ እንዴት ታያለህ? ይሄ ነገር ትደግፈዋለህ ወይ በሚል ለተጠየቀው ጥያቄ እንግዲህ በጣም ወደዋለሁ እኔ። ምክንያቱም ወደዚህ ክለብ እያንዳንዱ ወደዚህ ክለብ የምመጣበት ቀን በደስታና እየሳኩ ነው የምመጣው። ፊቴ ደስተኛ ሆኖ ነው የምመጣው። ወደዚህ ክለብ እንደመጣ ሳስብ ደስ ይለኛል። ስለዚህ ልክኛ ስራ እንደምንሄደው ማለት ለነሱ ስራቸው ነው መሄድ ለጨዋታ መዘጋጀት ማለት ነው። በጣም ደስ ይለኛል። ይሄን ክለብ ወደዋለሁ። ተጫዋቾቹን ወዳቸው የቡድን ጓደኞችን በጣም ነው የምወዳቸው። ሳያቸው ደስ ይለኛል። ከነሱ ጋር መገናኘት ደስ ይለኛል። ስለዚህ ስንመጣ እርስ በርስ አፕሪሺየት ስንደራረግ ደስ ይለኛል። ኮንፊደንስ እርስ በርስ ስንሰጣ ደስ ይለኛል። እርስ በርስ ስንረዳዳ በጣም ደስ ይለኛልና ሁሌ እዚህ መገኘት በጣም ደስ ይለኛል። ስለዚህ እኔ ብዙ የተለያዩ ጨዋታዎች ላይ ብዙ ጌሞች ላይ መሰለፉን ከባድ ነው፣ ግን እኔ ግን ወደዋለሁ። ያው እዚህ በቃ ወድጄዋለሁ ቲሙን። ሁሌ እዚህ መምጣት ደስ ይለኛል በማለት ብዙም ቅር እንደማይሰኝ ተናግሯል ማለት ነው። የአርሰናል ስኳድ እንግዲህ በጣም እንደ ቤተሰብ የተቀራረቡና የሚዋደዱ ተጫዋቾች ናቸው። ባይዘው ስኳዱ በጣም ይዋደዳል። ይህም አንዱ ማሳያ ነው ማለት ነው ከጁሪያን ቲምበር ምስክርነት። አርቴታ እንዴት ነው የምታየው? ታክቲካሊ ምን አይነት አሰልጣኝ ነው ላንተ? እንዴት ረድቶሃል ለሚለው በጣም ከአርቴታ ጋር ስትሆን ሁል ጊዜ እንግዲህ ተበረታለህ። በእያንዳንዱ ጊዜ በእያንዳንዱ ሳምንት ከእሱ ጋር በማሳልፈው እጅግ እያደግኩ ነው እንጂ እየቀነስኩ አይደለም። እያሳደገኝ ያለው እንጂ እየቀነስኩ አይደለም። ጉዳት እንኳን ተጎድቼ ባለሁበት ሰዓት አንድ አመት ሙሉ እንግዲህ ሳይጫወት ጉዳት እንኳን ተጎድቼ ባለሁበት ሰዓት ከሱ ብዙ ነገሮችን የተማርኩት ኮንፊደንስ ይሰጠኛል፣ ያበረታኛል። ለኔ በጣም ትልቅ ነው አርቴታ ያደረገልኝ ነገር እና ከአርቴታ ጋር መሆን በጣም ደስ ይላል። ወደ ላይ ያሻሽልሻል እንጂ እዛው አያስቀርሽም። አርቴታ በጣም ጥሩ አሰልጣኝ ነው በማለት ነው የተናገረው። እና በአርቴታ ስር ደግሞ ፉል ባክ ሆኖ መጫወት ምን አይነት እንዴት ይከብዳል። ምክንያቱም በጣም ብዙ ጊዜ ይቀያየራል። አንዴ የመሀል ተከላካይ፣ አንዴ የሌፍት ያደርጋል፣ አንዴ የራይት እያደረገ ያጫውታል ፖዚሽኑን። እና እንዴት ነው ይሄ ነገር አይከብድም ወይ ስለው በጣም ይከብዳል። ነገር ግን እሱ እንደዚህ የሚያደርገው እንደዚህ አይነት ስም ካላቸው ትላልቅ ክለቦች ጋር መጣጣም መገናኘትና መወዳደር እንድንችል ነው የሚያደርገን ያ ነገር እንጂ ነገር ግን ይከብዳል። ነገር ግን ይህንን ደግሞ ጥቅም ይሰጠናል። ከባድ ቢሆንም እንደዚህ ትላልቅ ሆኑ ክለቦች ጋር ደግሞ ታክቲካሊ እየቀያየርን ስንጫወት ሃንድል ማድረግ እንድንችል ያደርገናል። ስለዚህ ይጠቅመናል። እንደዛ ነው ያለው። ያንተ ፌቨራይት ሮል የምትለው የትኛው ወይም ፖዚሽን የትኛው ነው ለሚለው እኔ በጣም እወደዋለሁ ሁሉም ቦታ መቀየር። አያክስም ስጫወት እየቀያየርኩ ነው የተጫወትኩት ከዚህ በፊት ባለውበት ክለብ። እንግዲህ እኔ የትኛውም ሮል ሲሰጠኝ መጫወት ደስ ይለኛል በማለት ተናግሯል ማለት ነው። በመጨረሻ እንግዲህ ስለ ሳካ ተጠይቋል። ሳካ ስፔሻል ፕሌየር ነው ብለህ ታስባለህ ወይ? ከሳካ ጋር እንግዲህ በአንድ አይነት መስመር ላይ ነው የምትጫወቱት፣ ለማጥቃት ታግዘዋለህ። ስለዚህ በአንተ መስመር ላይ ያለው አብራችሁ ስትጫወቱ ስፔሻል ነው እንዴት አየኸው ለሚለው እውነት ነው። ሳካ በጣም ስፔሻል ተጫዋች ነው። ከሳካ ጋር መጫወት በጣም ይከብዳል፣ ምክንያቱም እሱ ወርልድ ክላስ ነው። ስለዚህ ከሱ ጋር ራሴን አዳፕት ለማድረግ በጣም ጥራለሁ ሁልጊዜ። ይሄን ነው ራሴን ማስለመደው ከሱ ጋር አዳፕት ለማድረግ ጨዋታ ስታይሌን። እንደገና ደግሞ ከሱ ጋር አዳፕት ካደረኩ በኋላ ደግሞ የተለያዩ ቆንጆ ወይም ደግሞ ለሱ የሚጣጣሙ ፖዚሽኖችን በመፍጠር እሱ የራሱን ያንን ማጂክ እንዲሰራ ማድረግ ወይም የራሱን ብቃት ጎል እንዲያስቆጥር ማድረግ ወይም እሱ የሚሰራውን በመስራት የሚታወቀውን ነገር እንዲያደርግ ማመቻቸት ነው የኔ ስራና ሁሌ ራሴን ለዚህ አዘጋጃለሁ። ነገር ግን እሱ ወርልድ ክላስ ተጫዋች ነው፣ ስፔሻል ነው በማለት ነው የተናገረው ማለት ነው። ወደ አርቴታ ስንሄድ እንግዲህ አርቴታ
ሪያል ማድሪድ ድል በኋላ ምንድን ነበር ያደረጋችሁት ሲባል እንግዲህ ያው የመጀመሪያው ያደረግነው እንግዲህ ምንድነው ራት የበላ ነው። በማድሪድ ራት በልተናል። ተጫዋቾችና ቤተሰቦቻቸው አንድ ላይ ሆነን ራት ተገባብዘናል። ሌሊቱን እንደዛ ነው ያሳለፍነው። ከዛ በነጋታው ቀጥታ ወደ ኔክስት ማች ዝግጅት ነው ያደረግነው። በቃ ሀሳቡን ተውነውና ቀጣይ ስላለብን ጨዋታ በፕሪሚየር ሊግ ስለሱ ነው ወደ ማሰብ ነው የመጣ ነው በማለት ተናግሯል ማለት ነው። ከቶማስ ፓርቲ ያለ መኖር ጋር ተያይዞ እንግዲህ ምን አይነት ተጫዋች ለመጠቀም አሰብኩ ለሚለው ጥያቄ እንግዲህ ብዙ ተጫዋቾች አሉኝ፣ እየቀያየርኩ ነው የምጠቀመው። እነዚህን ተጫዋቾች መጠቀሚ ደግሞ የቡድኑን ጥራት አስፍቶታል። ብዙ ተጫዋቾች እጄ ላይ ያሉ፣ ስለዚህ አሁን ባንወሰን ማን ነው ብለን፣ ነገር ግን ብዙ ተጫዋቾች እጄ ላይ ያሉ፣ እነሱን በመቀያየር እጠቀማለሁ በማለት ነው የተናገረው። ከፕሪሚየር ሊጉ ነጥብ ጋር በተያያዘ እንግዲህ ከኋላችን ኒውካስትል በጣም እየተከተለን ያለው በቅርብ ርቀት። ስለዚህ የቻምፒዮንስ ሊግ የቀጣይ ዓመት ተሳትፏችንን ለማረጋገጥና አስተማማኝ ደረጃ ላይ ለማድረስ ትኩረት ሰጥተን እንግዲህ መጫወት የምንፈልግ ይሆናል። ስለዚህ በዚህ አቅጣጫ በደንብ እንጫወት ይሆናል ፕሪሚየር ሊጉን። እንዲሁም ደግሞ ዋንጫውን ደግሞ በተሻለ መንገድ ማለት ቀረብ ብሎ ቶሎ ሊቨርፑል እንዳይበላ ለማዘግየት ደግሞ በማሰብ ይህንንም እናደርጋለን በማለት ተናግሯል። ከቻምፒዮንስ ሊግ ጨዋታ በኋላ እንግዲህ ትልቁ ምሽታችን ነው። ነገር ግን ከዚህ በላይ ደግሞ መስራት የሚጠበቁብን ነገሮች አሉ፣ ወደፊት የምናያቸው። በእርግጥ እያንዳንዱ ነገር ስኬት ነው፣ ያሳለፍናቸው ነገሮች ስኬት ናቸው አድርገናቸው ስለማናቅ ከዚህ በኋላ ያሉትን ደግሞ ለማድረግ እና ለመስራት ወደፊት ነው የምናስበው፣ ወደፊት እንሄዳለን በማለት ተናግሯል። ለዛሬ ያዝንላችሁ መረጃ የነበረ ሰብስክራይብ ማድረግ እንዳትረሱ። ጠቃሚ መረጃ እንደሆነ ተስፋ እናደርጋለን። መልካም ጊዜ ይሆንላችሁ። ቻው።